በላይ ጌታ የለም። ሁሌ ነው የምናገረው እኔ አንድ ራስ ነው ያለ ኢየሱስ ብቻ ነው ጌታ። ሌላ ጌታ የለም፣ ለዘላለም አይኖርም። በኢየሱስ መጠን ማንም የለም። ኢየሱስ ብቻ ጌታ ነው። ኢየሱስ ብቻ የነገስታት ንጉስ ነው። የለም ሌላ። ተሰብስበን ለማድረግ ብንሞክር አንችልም ማድረግ። ኢየሱስን ያከበረው አብ ነው። ማንም በዛ ክብር ማንንም ማክበር አይችልም። ኢየሱስ የተጎናጸፈውን ክብር ማንም ሊጎናጸፈው አይችልም። ብቻውን ነው። ኢየሱስ ክርስቶስ ያድናል። እስራኤል የወጣው እኮ መቃን እኮ እና ጉበኑ ለቆ ደም ተቀብቶለት ነው። ወርክ ኦፍ ሪዴምሽን ነው ይሄ። ግን ይሄንን የቤዛነት ስራና ትድግናውን የእግዚአብሔርን አዳኝነት ግን እስራኤል ሁልጊዜ እስከ ዛሬ ድረስ ለልጆቻቸው የሚነግሯቸው አባቶቻችንን ከግብፅ አውጥተዋል ብለው ነው የሚነግሯቸው። አባቶቻችንን እግዚአብሔር ከግብፅ አውጥቷቸዋል። ያህዌ አምላክህ እግዚአብሔር ከግብፅ አባቶቻችንን አውጥቷል። እንዴት ነው ያወጣው ብሎ ልጅህ ከጠየቀ የግብፅን በኩር እየገደለ ተበቅሎልህ ነው ያወጣው። በሪቬንጅ ነው። አንተን ነው የማረህ እንጂ ጠላትንማ ተበቅሎታል። ምህረቱ እኮ ለአንተ ነው። አንተን ነው የማረህ። ምህረቱ ሲባል እስራኤልን ከመሃል አወጣ ነው። ግብፅ ጋስ በኩሩን ገደለው። ህዝቡን እስራኤልን ከመካከል አወጣ። በኃያል እጅና በተዘረጋ ክንድ። የትኛው ነው ያ የፈጠረ እጅ ነው እስራኤልን ለማዳን ዘረጋው እግዚአብሔር። እንደዚህ ምድር ብሎ በፈጠረው መሬት ላይ እጁን እንደዚህ ዘረጋና በተዘረጋ እጅና በጸና ክንድ አወጣው ይላል። እንደውም ምንድነው የሚለው እዚሁ መዝሙረኛው ሲዘምር ከብረት እቶን አወጣው ይላል። እግዚአብሔር ከብረት እቶን ንውጡ አይደለም ያለው። እጁን ልኮ እቶኑ የብረት እቶን ማለት ብረት የማቅለጥ ያክል ነበር ጉልበቱ። በግብፅ የነበረው ነገር ማንም ሬዚስት አያደርገውም። እግዚአብሔር እጁን እንደዚህ ልኮ ከእሳት መሃል እንደዚህ ያወጣ። ንስር ጫጩቶቿ እንደምትሸከም ተሸክም ያወጣው። ምን ማለት ነው? እግዚአብሔር ትከሻዬ መሃል አድርጌ ይወጣው። በርሮ ነው ይዞ ነው እንጂ ለማስቀረት ያልተሞከረ ሙከራ የለም። በተዘረጋ እጅና በጸና ክንድ አወጣልና ምህረቱ ለዘላለም ነውና እግዚአብሔር ምህረት ላያችሁ ላይ ሲገን የእግዚአብሔር እጅ ይገለጣል። የእግዚአብሔር ምህረት እናንተ ላይ ከገነነ ጠላቶቻችሁን በዚያው ቅጽበት ይበቃላል። የእግዚአብሔር ምህረት ለኔ ነው፣ ለጠላቴ በቃል ነው። ምህረቱ እኔ ጋር ነው መውጫ፣ እኔ ጋር ነው መታደጊያ፣ እኔ ጋር ነው ማምለጫ። በጠላቴ ሳይድስ መበቀያ ነው፣ በቃል ነው። በጠላት ሰፈር ህዝቡን ማረ ሲባል ግብፅን መታ በዛው ቅጽበት። ህዝቡን ማረ አወጣቸው ነው። ለመያዝ የሚታገለው ይቆርጠዋል። እጁን ቆርጦ ነው የሚጣለው። ፈርዖንን ቆርጦ እኮ ነው የጣለው። ዋና ሰራዊቱን እኮ ነው የገደለበት። የፈርዖን ሶስተኛ የሚባል ሰራዊት ነበረው። እስራኤልን እስከ ቀይ ባህር ድረስ ተከታትሎ የመጣ ቀይ ባህር ውስጥ እኮ ነው የከተተው። አበረው እግዚአብሔር። እጁን ቆረጠው። የሚተማመንበትን ሰራዊቱን ነው። የዕብራውያን አምላክ አለ እኮ ፈርዖን ቆሞ። እንዴት ይካደው ታውቃለህ? ላይሆን ይችላል ሲል ቀይ ባህር እኔ ምንድነው የሚለው ባህሩን በየክፍሉ የከፈለ አይደለም የሚለው። እኔ አሁን ቀይ ባህር ዝም ብሎ ነው ተከፈለ ብሎ የጻፈልን ሙሴ መዝሙሩ ደገና አይገርምም? ትምህርቱ እያደገን የመጣው በየክፍል ላይ ከፈለዋል። ክፍልፋይ ነበረዋል። ህፃናት የሚራመዱበት፣ አዋቂዎች የሚራመዱበት፣ ነፍሰ ጡሮች የሚራመዱበት፣ ሽማግሌዎች የሚራመዱበት ባህሩን በየክፍሉ የከፈለ ምህረቱ ለዘላለም ነውና። እንደውም ኢሳይያስ ሲተነብይ ምንድነው ያለው? ባህሩን የከፈለ ብቻ አይደለም ያለው እኮ ዘንዶን የቆራረጠ ውሃ ውስጥ እኮ ሊይዛቸው ነበር አለ። ዘንዶ ነው ቆራረጠዋል። በባህር ውስጥ ያለውን ዘንዶ ይገድላል የሚለው ኢሳይያስ 27 ላይ ያለው ቃል እኮ ከግብፅ ጋር እኮ የተያያዘ ነው። በየቃሉ ቀይ ባህርን እግዚአብሔር ሲከፍለው ዘንዶን ገሎት ነው። ባህር ውስጥ ያለ ዘንዶ አለ። ፈጣኑ እባብ ሌዋታን አይደለም የሚለው በባህር ውስጥ የሚሄደው ነው። ገሎት እለፈዋል። አዲስ ኪዳንም እኮ እንደሱ እኮ ነው። ገሎት ሲሞት በሞት ላይ ስልጣን የነበረው ሻሮ እኮ ነው የሚለው እና ተከታትሎ ነው የሚይዝ እንዳትሻገር እንቀላዳ ጊዜ ቆርጦት ውጡ ማለት ይሄን የሰራው እግዚአብሔር ምህረት ባህር ውስጥ በጣም እኮ የሚገርመው እኮ እናንተ እኔ እኮ መጽሐፍ ቅዱስ እኮ ምን አይነት መጽሐፍ ነው? አሁን ቀይ ባህራው ሙሴ ሲሻገር እግዚአብሔር ይባርክ። በእውነት በጣም ምስኪን ሰው ነው ሙሴ። ኑ እንሂዳለን። ሙሴ ይሄንን ቢያውቅ አይጽፍም? ይጽፋል። ለምንድን ነው የማይጽፈው? ኑ እንሂዳለን። ሙሴ ዝም ብሎ ነው ሄደው። ዳዊት መጣ። ስትዘምሩ ጥሩ ነው ባይዘ መዝሙር እኮ የሚያስከፍተው ሰማይ ለምለሰለ ሙሴ ዝም ብሎ ነው ቃል ነው የሚያስተምረው። ዳዊትስ ዝማሬ ያለው ማለት ታውቃል። ወርሺፕ ሴንሲቲቭ ነው መንፈሳዊ ዓለም ባይዘ ከሰስ የሚል ዳዊት እንደየዘመረ ባህሩን አለ በየክፍሉ የከፈለ አለ ተቃል መጣለት ዚያለና ከዛ ዘንዶን የቆራረጠ ከዛ ደግሞ ሌላ ቀን ደግሞ ሲዘምር እንደዚህ ያለ ባህር ለምን ሸሸቻል ተከፈለ ነው የሚለው መጽሐፍ ቅዱስ። እሱ ሲዘምር ሸሸቻል። ለምን ሸሸቻል? እየዘመረ እኮ ነው። የያዕቆብን አምላክ አይታው ይኸውላችሁ። ክብር ለኢየሱስ ይሁን። ያዕቆብማ መጥቶ ቆመ እኮ ፊቷ ባህር ጋር። ባህርና ያዕቆብ እየተያዩ ምን ትሰራለህ ባሪያ አይደለ እንዳትመለስ ወደ ሀገር ትለዋለች። እግዚአብሔር ግብፅ ጨርሶ ከኋላቸው መጣ። ግብፅ ጨረሰ። ግብፅ እየሰራ ነበር። ሂዱ መጣው ብሏቸው ልክ የአዲስ ኪዳን ላይ ተሻገሩ መጣው እንደሚለው ሂዱ ውጡ እናንተ በቃ እዚህ ቦታ ለሲዘው ብሎ በኩሩን ቦታ እየሲዘ እነሱ ይሄዱ። ከዛ ጨርሶ መጣ ከኋላ ባህር ያዕቆብ ፊት ቆማ። እግዚአብሔር ከኋላ ብቅ ሲል የያዕቆብን አምላክ አየችው ይላል። ከኋላ መጣ። እስካሁን እዚህ ናችሁ እንዴ ሲል ባህር ተከፈለች አይደል? ሸሸች ማለት ሮጣ መለጠች ማለት ነው ትርጉሙ። ሸሸ ምን ማለት ነው ትርጉሙ? ባህር ሸሸ ምን ማለት ነው? መሸሽ ምን ማለት ነው? ማምለጥ እኮ ነው። ተከፍሎ አይደለም መግቢያ ጣ ባህር ተቃል ወራ መጣ
እችቶ ሃይድሮጅንና ኦክሲጅን ማጣ ከዛስ ሂዱ እንጂ ግቡ ሲለው በእግዚአብሔር መቃብር ጠፍቶ ነው ያሉ እየተጨቃጨቁኝ ነበር ምናምን ሲል አትጮህብኝ ማን ቆም አለ አትሂድ ግባ በቃ እግዚአብሔር በቃ እዛ እንገናኝ ሄደ እግዚአብሔር በላይ በባህር ውስጥ አይሄድም እግዚአብሔር ምን ያደርጋል እሱ ባህር ውስጥ ባህር ብሎ ሰብስቦ የፈጠረው እኮ እሱ ነው ምን ይሰራል ውስጥ ለውስጥ ዘንዶ ነው ያለው እሱን ገሎ ሂዱ እናንተ በቃ እዛ አንተን እዛ ሲና ጋር እንገናኝ ህግ ሰጣለሁ እዛ ጋር እንገናኝ በሉ ተሻገሩ ነው መጽሐፍ እንደዚህ ይላል የእግዚአብሔር መልአክ ከኋላቸው ይከተላቸው ነበር እግዚአብሔር ሲሄዳው መጣ መልአክ ከኋላቸው ቀይ ባህር ተከፍሎ እነሱ ሲገቡ የእግዚአብሔር መልአክ በእስራኤላውያንና በግብፃውያን መሃል ቆመ ይላል እንዲቆም ማዳኑን የመሰለ የለም እግዚአብሔር አንተን ለማዳን የሰራውን ስራ ኢየሱስ ጌታ ነው እግዚአብሔር ሲሄዳው መልአኩ ገብቶ ቆመ ሲቆም በእስራኤል መካከል ብርሃን ሆነ በግብፅ መንደር ጨለመ ይላል ተቃል እንዲህ ሲቆም ፀሐይን ከለላት ወርክ ኦፍ ሪዴምሽን እግዚአብሔር እኔ ለማዳን የማያደርገው ነገር የለም ሲቆም ታቃል እነሱን የከለከላቸው አቅርቦት እንደ ፀሐይ ከለከላቸው ታቃል ጨለመ ይላል እዚህ ብርሃን ውጠዋል እስክትሻገሩ ይበራላል ከዛስ ደመናው መሃል ላይ ገባ ይላል ታቃል ያ የሚመራቸው ደመና ወጥቆ ኋላ ደካማ ናቸው እኮ እነሱ ፈርዖን እኮ በጣም ኃይለኛ ነው አትችልም አለ ለደካማው ነው ያለው ኢየሱስ ክርስቶስ ጌታ ነው አይችሉማ እኔ ያለውላቸው አለ ተሻግረው ሲጨርሱ ይላል እግዚአብሔር ፈርዖንን ጨርሶ ሊጨርስ ሊገል ስለፈለገ ብርሃኑ ብድግ አለ ይላል ደመናው ተነሳ መልአኩም ብድግ አለ ሲያያቸው ተከትሏቸው ገባ ይላል ሲገባ የእግዚአብሔር መልአክ መሃል ላይ አብሮ ገብቶ እየጠበቀው ነው ፈርዖን በጣም እንዳይቸኩል እናንተ ቀስ ብላችሁ ሂዱ አላችሁ እንደተጣደፉ የሚያድን እግዚአብሔር አይደል ሮጣ አመልጥ አይደለም ያለ እኔ አድናለሁ ነው አንተ ሮጣ የትም አደረስም ቀስ ብለህ ድሮ እንደምትሄዱት ሂዱ አላችሁ አረማመድ እንዳቀይሯል እንደዚህ አትይዝም ብለይት እኔ ያለው የፈርዖን ሰራዊት ይሮጣል እነዚህ ቀስ ብለው ይሄዳሉ አይደርሱባቸው የመለኮት ስራ ነው ከዛ ልክ እስራኤል እየወጡ ሲሄዱ ፈርዖን ደርሻለሁ ብሎ ሙሉ በሙሉ ሰራዊቱ ሲገባ መጽሐፍ እንደዚህ ይላል መንኮራኩሩን ያዘው እግዚአብሔር መንኮራኩሩ መልአኩ ሲይዘው ይሮጣሉ ከመሬት ከፍ አድርገው መንኮራኩሩ ትሮጣለህ እዚሁ ጋር ነዛ ላብ እንዳይመስል ደም ብታወጣ እዛ ጋር አትሄድም 1000 ኪሎ ሜትር አላበኝ ትላለህ የትም አትሄድም እዛው ፈርዖን ይሮጣል ከዛ ስማ ሰራዊቱ ገባቸው እንደዚህ አሉ የዕብራውያን አማልክት እየተዋጉ ነው ለምን እንሄዳለን አንደርስም እንሮጣለን የለም እዚሁ ጋር ነን አሉና ከዛስ እንመለስ አሉ መመለስም አይቻል ኦሬዲ ከፈርጉታ ወደዚህ እዛው ጋር እስራኤል ወጥቶ ሲያልቅ እግዚአብሔር መስራት የፈለገው ከነ ሙሴ ጋር ነው መልአኩ ክፈል ዝጋ አልተባለም ሙሴን እንደዚህ አሉ በትረን ተመለሰው አሁን ማዋጣት ነው ምን አዋጣ ካፈልኩ ለማለት አሁን አይመችም አርጋለ ምን አለ አፈር መለስ አርግ ቢለው ምን አለ ውሃው እንዲቻልበስ አርግ እንዲል ቢለው እኔ እኮ በቃ በእውነቱ ጴንጤ ያደረገኝ እኮ ይሄ ነው በነጽ ኢየሱስ ባይዘው አክብሩኝ አይደለም ያለው አባቶይ አክብረው ሲለው አክብሬዋለሁ ክብር እግዚአብሔር ነው አክባሪ እግዚአብሔር ነው ልጁን ያከበረው አብ ነው በፍጹም 1000 ሰው ተሰብስቦ ስላጨበጨበ አይደለም ኢየሱስ ኦሬዲ ከብሯል እኔ ሳገኘው የከበረ ነው ስቀበለው ላከብረው አይደለም ልከብር ነው እሱን ተቀብዬ እከብራለሁ ሰሪንድ ነው የምታደርገው ስትመጣ አይቻልም ከአንድ በላይ ጌታ የለም ሁሌ ነው የምናገረው እኔ አንድ ራስ ነው ያለ ኢየሱስ ብቻ ነው ጌታ ሌላ ጌታ የለም ለዘላለም አይኖርም በኢየሱስ መጠን ማንም የለም ኢየሱስ ብቻ ጌታ ነው ኢየሱስ ብቻ የነገስታት ንጉስ ነው የለም ሌላ ተሰብስበን ለማድረግ ብንሞክር አንችልም ማድረግ ኢየሱስን ያከበረው አብ ነው ማንም በዛ ክብር ማንንም ማክበር አይችልም ኢየሱስ የተጎናጸፈውን ክብር ማንም ሊጎናጸፈው አይችልም ብቻውን ነው ኢየሱስ ክርስቶስ ያድናል ይህንን ታላላቅ ተአምራት አደረገ ህዝቡ ቆሞ እንደዚህ ያየ ወደ ኋላቸው ሲያዩ ባህሩ ተመለሰ ዝም ብለህ አስበው ሬድሲ እንዴት ይመለስ ኃይሉን አስበው የጠላቶቻቸውን ሬሳ ባህሩ ላይ ያዩት ይላል ማርያም ከበሯን ካረገችና ፈርዖንና ሰራዊቱን በባህር የጣለ ነው አይደለም ያለችው የጣለ ህዝቡን እስራኤልን የታደገ ሃሌሉያ ይገባዋል አመለኩት ከበሯቸውን እየመቱ የዚህ መጽሐፍ ጸሐፊ 106 የጻፋት ሰው ባይዘው ይሄ በቂ ነው ይሄን አረገ ብቻ በቂ ነው ህዝቡን በምድረ በዳ የመራ በዛ ምድረ በዳው እግዚአብሔር መራው ህዝቡን ቀን ሐሩር ነው ምድረ በዳ ደግሞ ዝም ብለህ ሳለው በረሃ ሲና 50 ከዛ በላይ ምን ማለት ነው ሰው አይኖርም እባብ የብዛ የበረሃው እባብ ራሱ ሲሄድ ባይዘው ኖርማል አይደለም የሚሄደው በጠርዝ እየነካ ነው የሚበረው አይችልም ይነዳል እሱ አሽዋቆም ህዝቡ ነው መራው ቤት በምድረ በዳው ምን አድርጎ ቀን ደመና ፀሐይ እንዳይመስል የሚከለክለው ቀዝቀዝ ኩሊንግ ሲስተም አገር አቀዝቅዞ ነው የመራው እግዚአብሔር እስቲ አሜን በሏ ፀሐይ ከልሎ እንዳይመስል አገር አቀዘቀዘ እግዚአብሔር አሁን የሰለጠነ ዓለም ስትሄድ እዛን አረብ ሀገር ነው ብዙ ቸርች ትሄዳላችሁ የሰለጠነ ሀገር ስትሄዱ አገሩ ትላል ያለ ኤሲ ከኤርፖርት እንዲበቀሰል ተመለሰ ተገባል በጣም ቴክኖሎጂን አግኝተው ህንጻና መኪናን ያቀዘቀዙት አገር አይቀዘቅዝም እግዚአብሔር አገር አቀዘቀዘ ኤሲ ከፍቶ ምን አይሉ ቀዝቃዛ ማታስ በረሃ ደግሞ ማታ አንዳንዴ በጣም
ቀዝቃዛ ነው። አጥንት የሚሰብር ንፋስ አለ። ኃይለኛ ንፋስ አለ። እሱ እንዳይኖር የሳተው ከተፈጥሮ ተቃራኒ አርጎ መራው ህዝቡ። በሐሩር እየነደድክ መከተል እግዚአብሔርን እኮ ያዋጣሃል። ለምን ትነዳለህ አለ። አቀዘቅዝልሃለሁና እያቀዘቀዘ የዚህ ዓለም እንትን እንዳያቃጥለን ብራዘር፣ እንዳትቃጠልና አቀዝቅዞ የሚመራ እዚህ ያለ አቀዝቅዞ በሐሩር መካከል ህይወትን ቀዝቀዝ ያደርግልሃል። ዓለም ሲንቀዠቀዥ ያረጋጋሃል። ዓለም ወደ ሞት ሲወስድህ መኖር መረረኝ ስትል ኑር የሚያስብል ህይወት እዚህ አለ። ኢየሱስ አለና ዝም ብለህ አትቃጠል ዓለም ላይ። ህይወትሽን ለምን ታነጂዋለሽ? ነይ። ገንዘብ ሊያቀዘቅዘው አይችልም። ስልጣን ሊያቀዘቅዝልህ አይችልም። በዙሪያ ላይ ያለ ከበባ ሊያረጋጋ አይችልም። ኢየሱስ ብቻ የነፍስ እረፍት ነው። በእረፍቱ ውሃ ዘንድ ይመራሃል። በለመለመ መስክ ያሳድርሃል። ዓለም መቼም ለምለም አትሆንም። ኢየሱስ እጁ ላይ ነው የሚያሳድርህ። መቼም የእረፍት ውሃ የሚባል የላትም። ኖርማል ወንዝ ነው ያላት። የእረፍት ውሃ እጁ ላይ ነው ያለው። ሆድ ውስጥ ይከፍትልሃል። ትረጋጋለህ። ዓለም በሙሉ ተዘቅዝቆ እየተሰቃየ አንተ በእግርህ በሰላም እያመሰገንክ ምን ሆነ ነው ይላል። ኢየሱስ እጅ ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል።